እዚህ ቪዲዮ የምናየው እንግዲህ ስለ ተለያዩ ጥያቄዎች ነው። በተለይም ስለ ሪፕሮዳክቲቭ ሲስተም ላይ ያሉ ጥያቄዎችን አብረን እንሰራለን ማለት ነው። ስለዚህ 40 መልቲ ቾይስ ኩዌስችን ኦን ዘ ሪፕሮዳክቲቭ ሲስተም ይለናል። ሶ የመጀመሪያው ጥያቄ ምን ይለናል? ዋት ኢዝ ዘ ሜን ፋንክሽን ኦፍ ዘ ሪፕሮዳክቲቭ ሲስተም ይለናል። ኤ ዳይጀሽን፣ ቢ ሪፕሮዳክሽን፣ ሲ ሪስፓይሬሽን፣ ዲ ኤክስክሬሽን ይለናል ማለት ነው። ስለዚህ ለዚህ ትክክለኛ መልስ የሚሆነው የሪፕሮዳክቲቭ ሲስተም ሜን ፋንክሽን ወይም ዋና ስራ ወይም ተግባሩ ቢ ይሆናል ማለት ነው። ሪፕሮዳክሽን የሚለውን እንመርጣለን ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ይሄ ይሆናል ማለት ነው። ሁለተኛ ጥያቄ which male organ produces sperm ይለናል። ኤ ፒነስ፣ ቢ ስክሮተም፣ ሲ ቴስቲስ ኤንድ ዲ ፕሮስቴት ይላል ማለት ነው። ስለዚህ ሜል ኦርጋን ፕሮዲስ የሚያደርገው የትኛው ነው በዋናነት ወይም ምንድነው የስፐርም ሴልን ፕሮዲስ የሚያደርገው የትኛው ነው ጥያቄው ማለት ነው። ስለዚህ ፒነስ አይደለም፣ ስኮሮቶም አይደለም፣ ቴስትም አይደለም፣ ፕሮቴስትም አይደለም። ስለዚህ ትክክለኛ መልሱ የሚሆነው ቴስትስ የሚለው ሲ ይሆናል ማለት ነው። ስፐርም ፕሮዲስ የሚያደርገው የሜል ሪፕሮዳክቲቭ ኦርጋን እንግዲህ ቴስትስ ይባላል ማለት ነው። ስለዚህ ትክክለኛ መልሱ ይሄ ይሆናል ማለት ነው። ሶስተኛ ጥያቄ ላይ ስፐርም አር ስቶርድ ኢን ዘ ይለናል። ኤ ኤፒደርሚስ፣ ቢ ዩሬትራ፣ ሲ ፕሮስቴት፣ ዲ ብላደር ይላል ማለት ነው። ስለዚህ ለዚህኛው ጥያቄ ትክክለኛ መልስ የሚሆነው ስፐርም ሴል ምንድነው ስቶርድ የሚሆነው የቱ ጋር ነው የሚለው ጥያቄው። ስለዚህ ትክክለኛ መልሱ የሚሆነው ኤ ኤፒደርሚስ ይሆናል ማለት ነው። ስፐርም ሴሎቹ ፕሮዲስ ከሆኑ በኋላ ከቴስት ላይ ማለት ነው። ከዛ በኋላ ስቶር የሚሆኑት ወይም ስቶር ሆኖ የሚቆዩት ጃኩሌት እስኪሆን ድረስ ማለት ነው። ስለዚህ ኤፒደርሚስ ላይ ነው ማለት ነው። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። አራተኛ ጥያቄ the male hormone testosterone is produced by the ይለናል። ኤ ፕሮስቴት፣ ቢ ቴስትስ፣ ሲ ፒነስ፣ ዲ ኤፒደርሚስ ይላል ማለት ነው። ስለዚህ የሜል ሆርሞን ቴስቶስትሮን ማለት ነው ፕሮዲስድ የሚሆነው በማን ነው የሚለን። ስለዚህ ትክክለኛ መልስ የሚሆነው ቢ ቴስትስ ይሆናል ማለት ነው። ቴስቶስትሮን ፕሮዲስድ የሚሆነው በቴስትስ አማካኝነት ነው ማለት ነው። ስለዚህ ቢ ነው ትክክለኛ መልስ የሚሆነው ማለት ነው። አምስተኛ ጥያቄ ላይ which structure carries sperm from the epidermis ነው የሚለን። ከኤፒደርሚስ ላይ የሚቀበለው ስትራክቸር ማንኛው ነው የሚለን። ኤ ዩሬተር፣ ቢ ቫስ ዲፈረንስ፣ ሲ ዩሬትራ፣ ዲ ስኮሮቶም ይለናል ማለት ነው። ስለዚህ ስፐርም ሴልን ከኤፒደርሚስ ሪሲቭ የሚያደርግ የሚቀበል ስትራክቸር እንግዲህ ቢ ቫስ ዲፈረንስ ይሆናል ማለት ነው። ስድስተኛ ጥያቄ the female gonads are called ኤ ቴስትስ፣ ቢ ዩትረስ፣ ሲ ኦቫሪ፣ ዲ ቫጂና ይላል ማለት ነው። የፊሜል ጎናድ የሆነው ማንኛው ነው የሚለን ወይም የፊሜል ጎናድ ምን ተብሎ ይጠራል ነው የሚለን። ስለዚህ ሲ ኦቫሪ ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ኦቫሪ የሚለው ይሆናል ማለት ነው። ሰባተኛ ጥያቄ ኦቫሪ ፕሮዲውስድ ኤ ስፐርም፣ ቢ ኤግ ኦር ኦቫ፣ ሲ ሴመን፣ ዲ ዩሪን ይለናል ማለት ነው። ስለዚህ ኦቫሪ ፕሮዲስ የሚያደርገው በዋናነት ስፐርም ሴል አይደለም፣ ሴመንም አይደለም፣ ዩሪንም አይደለም። ስለዚህ ትክክለኛ መልሱ የሚሆነው ኢግ ወይንም ኦቫል ፕሮዲስ ያደርጋል ኦቫሪ ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ስምንተኛ ላይ ፈርቲላይዜሽን ዩዥዋሊ ኦከር ኢን ዘ ኤ ዩትረስ፣ ቢ ኦቫሪ፣ ሲ ፋሎፒያን ቲዩብ፣ ዲ ቫጂና ይለናል ማለት ነው። ስለዚህ ፈርቲላይዜሽን ኦከር የሚሆነው የቱ ጋር ነው የሚለን። ስለዚህ ዩትረስ ላይ አይደለም፣ ኦቫሪ ላይም አይደለም፣ ቫጂና ላይም አይደለም። ስለዚህ ትክክለኛ መልሱ የሚሆነው ፋሎፒያን ቲዩብ ወይንም ኦቪዳክት ላይ ነው ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ዘጠነኛ ጥያቄ ላይ the womb is also known as ይለናል። ውምቡን በሌላ ስሙ ምን ብለን እንጠራዋለን ነው ማለት ነው። ስለዚህ ኤ ቫጂና፣ ቢ ዩትረስ፣ ሲ ኦቫሪ፣ ዲ ሰርቬክስ ይለናል ማለት ነው። ስለዚህ ትክክለኛ መልሱ የሚሆነው ዩትረስ ነው ማለት ነው። ውምብ ማለት እንግዲህ ዩትረስ ማለት ነው ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። አስረኛ ጥያቄ ላይ the lower narrow part of the uterus is the ይለናል። ኤ ኦቫሪ፣ ቢ ቫጂና፣ ሲ ሰርቬክስ፣ ዲ ኦቪዳክት ይለናል ማለት ነው። ስለዚህ ናሮ ፓርት የሆነው የዩትረስ ወይም ታችኛው ክፍል ማለት ነው። ጠባቡ ታችኛው ክፍል ከዩትረስ ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ሲ። 11ኛ ጥያቄ ላይ the female hormones estrogen is mainly produced by the ይለናል። ኤ ዩትረስ፣ ቢ ኦቫሪ፣
ሲ ሰርቬክስ፣ ዲ ቫጂና ይላል ማለት ነው። ስለዚህ ኢስትሮጅን ሆርሞን ሊመነጭ የሚችለው እንግዲህ በዋናነት ኦቫሪ ላይ ነው ማለት ነው። ስለዚህ ቢ ኦቫሪ የሚለውን እንመርጣለን ማለት ነው። 12ኛ ጥያቄ the menstrual cycle is controlled mainly by ኤ ሆርሞንስ፣ ቢ ኢንዛይምስ፣ ሲ ቫይታሚንስ፣ ዲ ሚነራልስ ይለናል። ስለዚህ menstrual cycle ኮንትሮል የሚደረገው በዋናነት እንግዲህ በሆርሞን አማካኝነት ነው ማለት ነው። በሆርሞን አማካኝነት ኮንትሮል የሚደረግ ነው ማለት ነው። የተለያዩ ሆርሞኖች አሉ። በእነዚህ ሆርሞኖች አማካኝነት ይህ menstrual cycle ኮንትሮል ይደረጋል ማለት ነው። 13ኛ ጥያቄ the release of an egg from the ovary is called A menstruation፣ ቢ fertilization፣ ሲ ovulation፣ ዲ implantation ይላል ማለት ነው። ስለዚህ ኤግን ከኦቫሪ ፕሮዲውስድ ማድረግ ወይም ሪሊዝ ማድረግ ይሄኛው ኦቭሌሽን ተብሎ ይጠራል ማለት ነው። ስለዚህ ትክክለኛ መልሱ ሲ ኦቭሌሽን የሚለውን እንመርጣለን ማለት ነው። 14ኛ ጥያቄ menstruation normally occur if A fertilization occurs፣ ቢ pregnancy occurs፣ ሲ no fertilization occurs፣ ዲ ovulation stops ይለናል ማለት ነው። ስለዚህ menstruation occur ሊሆን የሚችለው ምን በሚሆንበት ጊዜ ነው የሚለን። ስለዚህ ኖ ፈርቲላይዜሽን ኦከር ወይም ፈርቲላይዜሽን በማይኖርበት ጊዜ menstruation ሳይክል ይከናወናል። ወይም menstruation ወይም ምንድነው የወር አበባ ፕሮዲውስድ ይሆናል ማለት ነው። 15ኛ ጥያቄ the organ where the fetus develop is A ovary፣ ቢ uterus፣ ሲ vagina፣ ዲ oviduct ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው የፊተስ ዴቨሎፕ የሚሆንበት ክፍል እንግዲህ ዩትረስ ይሆናል ማለት ነው። ቢን እንመርጣለን ማለት ነው። ቢ ትክክለኛ መልስ ይሆናል ማለት ነው። 16ኛ ጥያቄ semen consists of sperm and ይለናል። ኤ ብለድ፣ ቢ ዩሪን፣ ሲ ግላንድ ሴክሬሽን፣ ዲ ወተር ኦንሊ ይለናል። ስለዚህ ሴመን ውስጥ ከስፐርም በተጨማሪ የሚገኘው ግላንድ ሴክሬሽን ይሆናል ማለት ነው። ስለዚህ ትክክለኛ መልስ ሲ ግላንድ ሴክሬሽን የሚለውን እንመርጣለን ማለት ነው። 17ኛ ጥያቄ which gland contribute fluid into semen ይለናል። ኤ ታይሮይድ፣ ቢ ፕሮስቴት፣ ሲ አድሬናል፣ ዲ ፒቱታሪ ይለናል ማለት ነው። ስለዚህ ግላንድ የሰሜን ፍሉድን ኮንትሪቢዩት የሚያደርገው የትኛው ነው የሚለን። ስለዚህ ትክክለኛ መልስ የሚሆነው ቢ ፕሮስቴት የሚለውን እንመርጣለን ማለት ነው። 18ኛ ጥያቄ the scrotum helps to regulate A blood pressure፣ ቢ body temperature፣ ሲ testicular temperature፣ ዲ heart rate ይለናል ማለት ነው። ስለዚህ ስኮሮተም ሬጉሌት የሚያደርገው የሚቆጣጠረው ወይም ኮንትሮል የሚያደርገው ቴስቲኩላር ቴምፕሬቸርን ነው ማለት ነው። ስለዚህ ትክክለኛ መልሱ ሲ ቴስቲኩላር ቴምፕሬቸር የሚለውን ሴሌክት ማድረግ ይቻላል ማለት ነው። 19ኛ ጥያቄ the female reproductive cell is called A sperm፣ ቢ ovum፣ ሲ ዛይጎት፣ ዲ ኢምብሪዮ ይለናል ማለት ነው። ስለዚህ የፊሜል ሪፕሮዳክቲቭ ሴል ምን ተብሎ ይጠራል ነው። ስፐርም የወንድ ነው የሚሆነው። ዛይጎት ማለት የስፐርም እና የኤግ ሚክስ ከሆነ በኋላ የሚፈጠር ነው ማለት ነው። ኢምብሪዮም እንደዚሁ። ስለዚህ ትክክለኛ መልስ የሚሆነው ቢ ኦቪም የሚሆነው ትክክለኛ መልስ ይሆናል ማለት ነው። 20ኛ ጥያቄ the male reproductive cell is called ኦቪዩም፣ ዛይጎት፣ ስፐርም፣ ኢምብሪዮ ይለናል። ስለዚህ ትክክለኛ መልስ የሚሆነው ሲ ስፐርም የሆነ ማለት ነው። የሪፕሮዳክቲቭ ሴል የሆነው ለሜል ማለት ነው። ስፐርም ሴል ይሆናል ማለት ነው። 21ኛ ጥያቄ the union of sperm and ovum is called A implantation፣ ቢ fertilization፣ ሲ ovulation፣ ዲ gestation ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ፈርቲላይዜሽን ማለት ነው። የኦቪዩም እና ስፐርም ሚክስ በሚያደርግበት ጊዜ ያለው ክንውን ወይም ሂደት ማለት ነው ፈርቲላይዜሽን ተብሎ ይጠራል ማለት ነው። 22ኛ ጥያቄ the fertilized egg is known as A embryo፣ ቢ ovum፣ ሲ ዛይጎት፣ ዲ ፊተስ ይለናል ማለት ነው። ስለዚህ ፈርቲላይዝድ የሆነ ኤግ በዋናነት ተብሎ የሚጠራው ማለት ነው ዛይጎት ነው ማለት ነው። ሲ የሚለውን እንመርጣለን ማለት ነው። 23ኛ ጥያቄ implantation occur in the A ovary፣ ቢ uterus፣ ሲ vagina፣ ዲ cervix ይለናል ማለት ነው። ስለዚህ ኢምፕላንቴሽን የሚከናወነው የት ነው የሚለን ቢ ዩትረስ ላይ ነው ማለት ነው። ማህፀን ላይ ኢምፕላንቴሽን ይከናወናል ወይንም የፈርቲላይዝድ የሆነው ኤግ ከማህፀን ጋር አታች የመሆኑ የመያዝ ሂደት ይሄ ኢምፕላንቴሽን ይባላል ማለት ነው። ስለዚህ ዩትረስ ላይ ነው የሚሆነው ማለት ነው።
አራተኛ ጥያቄ ሂውማን ፕሬግናንሲ ላስትስ አፕሮክሲሜትሊ ይለናል። ኤ 20 ዊክስ፣ ቢ 30 ዊክስ፣ ሲ 40 ዊክስ፣ ዲ 50 ዊክስ ነው የሚለን። ስለዚህ የሂውማን ፕሬግናንሲ አጠቃላይ ጊዜ ምን ያክል ነው? ስለዚህ አፕሮክሲሜትሊ የሚሆነው 40 ዊክስ ማለት ነው። ሲ የሚለውን እንመርጣለን ማለት ነው። አምስተኛ ጥያቄ the placenta function A produce urine, B exchange nutrient and wastes, C digest food, D produce sperm ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ የኤክስቼንጅ ኦፍ ኒውትሪየንት ኤንድ ዌስትስ ይሆናል ማለት ነው። ስለዚህ ትክክለኛ ምርጫ ወይም መልስ የሚሆነው ይሄ ነው ማለት ነው። ስድስተኛ ጥያቄ which hormones maintain pregnancy? ፕሬግናንሲን ሜንቴን የሚያደርገው ሆርሞን የትኛው ነው የሚለን ኤ ኢስትሮጅን፣ ቢ ቴስቴስትሮን፣ ሲ ፕሮጀስትሮን፣ ዲ ታይሮክሲን ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ፕሮጀስትሮን ይሆናል ማለት ነው። 17ኛ ጥያቄ the vagina serves as the birth canal, site of fertilization, site of ovulation, site of implantation ይላል ማለት ነው። ስለዚህ the vagina ዋናው ጥቅሙ በርዝ ካናል ነው ማለት ነው። ስለዚህ ኤ እንመርጣለን ማለት ነው። 28ኛ ጥያቄ which hormones stimulate sperm production? የስፐርም ፕሮዳክሽን ስቲሙሌት የሚያደርገው ሆርሞን ማን ነው ይለናል። ኤ ፎሊክል ስቲሙሌቲንግ ሆርሞን፣ ቢ ኢንሱሊን፣ ሲ ታይሮክሲን፣ ዲ ኦክሳይቶሲን ይለናል ማለት ነው። ኤ ፎሊክል ስቲሙሌቲንግ ሆርሞን ይሆናል ማለት ነው። ስለዚህ ይህንን እንመርጣለን። 29ኛ ጥያቄ which hormones trigger ovulation? ኦቭሌሽን እንዲኖር ስቲሙሌት የሚያደርገው የሚያነቃቃው ሆርሞን የትኛው ነው የሚለን። ስለዚህ ኤ ፎሊክ ስቲሙሌቲንግ ሆርሞን፣ ቢ ሉቴይን ሆርሞን፣ ሲ ኢስትሮጅን፣ ዲ ፕሮጀስትሮን ይለናል ማለት ነው። ስለዚህ ኦቭሌሽን እንዲከናወን ወይም ከእንቁላል ከኦቫሪ ላይ ፕሮዲስ እንዲወጣ የሚያስችል ሆርሞን ቢ ይሆናል ማለት ነው። ስለዚህ ቢ ሉቴይን ሆርሞን ይሆናል ማለት ነው። 30ኛ ጥያቄ the corpus luteum mainly secrete A testosterone, B estrogen, C progesterone, D oxytocin ይለናል ማለት ነው። ስለዚህ ክሊማስ ነው ፕሮጀስትሮን ይሆናል። 31ኛ ጥያቄ the first stage of human development after fertilization is A fetus, B embryo, C zygote, D infant ይለናል ማለት ነው። ፈርቲላይዜሽን ከተከናወነ በኋላ የመጀመሪያው ስቴጅ ምንድነው ነው የሚለን። ስለዚህ ትክክለኛ መልስ የሚሆነው ሲ ዛይጎት ይሆናል ማለት ነው። ዛይጎት የሚለውን እንመርጣለን ማለት ነው። ኤምብሪዮ የምንለው እንግዲህ ከ7 ቀን በኋላ ያለውን ጊዜ እስከ 2 ወር ባለው ጊዜ ያለውን እሱን ኤምብሪዮ እንላለን። ከኤምብሪዮ ቀጥሎ ከ2 ወር በኋላ ያለውን ደግሞ ፊተስ ብለን እንጠራዋለን ማለት ነው። ስለዚህ ከፈርቲላይዜሽን ቀጥሎ የምናገኘው ቢያንስ ለአንድ ሳምንት ያለው ጊዜ ዛይጎት ብለን ልንገልጽ እንችላለን። ስለዚህ ትክክለኛ መልሱ ዛይጎት ይሆናል ማለት ነው። 32ኛ ጥያቄ the process of childbirth is called A gestation, B parturition, C ovulation, D lactation ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቻይልድ በርዝ ፕሮሰስ ቢ ይሆናል ማለት ነው። ፓርቹሬሽን ይሆናል ማለት ነው። 33ኛ ጥያቄ ሚልክ ኢዝ ፕሮዲውስድ ባይ ዘ ኤ ኦቫሪ፣ ቢ ማማሪ ግላንድ፣ ሲ ዩትረስ፣ ዲ ፕላሴንታ ይላል ማለት ነው። ስለዚህ ሚልክ ፕሮዲውስድ የሚሆነው በማን ነው? ስለዚህ ቢ ማማሪ ግላንድ ይሆናል ማለት ነው። 34ኛ ጥያቄ which hormone stimulate milk injection? A oxytocin, B estrogen, C follicle stimulating hormone, D luteinizing hormone። ስለዚህ ኦክሳይቶሲን፣ ኤስትሮጅን፣ follicle stimulating hormone፣ luteinizing hormone ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ኤ ይሆናል ማለት ነው። ኤ ኦክሳይቶሲን ይሆናል ማለት ነው። 35ኛ ጥያቄ the menstrual cycle average A 14 days, B 21 days, C 28 days, D 35 days ይለናል ማለት ነው። ስለዚህ ትክክለኛ መልሱ C 28 days የሚለውን እንወስዳለን ማለት ነው። 36ኛ ጥያቄ which structure connects the ovary to the uterus? ኦቫሪ እና ዩትረስን ኮኔክት ያደርገው ስትራክቸር የትኛውን ነው የሚለን? ኤ ሰርቬክስ፣ ቢ ቫጂና፣ ሲ ፋሎፒያን ቲዩብ፣ ዲ ፕላሴንታ ይላል ማለት። ስለዚህ ትክክለኛ መልስ የሚሆነው
ሲ ፎላቪያን ቲዩብ የሚለውን እንመርጣለን ማለት ነው። 37ኛ ጥያቄ the external male reproductive organ is the ይለናል። ኤ ኢፒደርሚስ፣ ቢ ቴስቲስ፣ ሲ ፒነስ፣ ዲ vas deferens ይለናል ማለት ነው። ስለዚህ ኤክስተርናል ሜል ሪፕሮዳክቲቭ ኦርጋን የሆነው እንግዲህ ፒነስ ነው ማለት ነው። ሲ እንመርጣለን ማለት ነው። 38ኛ ጥያቄ the embryo will develop into fetus at about ይለናል። ኤ 8 weeks፣ ቢ 2 weeks፣ ሲ 20 weeks፣ ዲ 30 weeks ይለናል ማለት ነው። ስለዚህ ኤምብሪዮ ወደ ፊተስ ዴቨሎፕ የሚሆንበት ጊዜ 8 weeks ነው ማለት ነው። ከሁለት ወር በኋላ ኤምብሪዮ ወደ ፊተስ ዴቨሎፕ ይሆናል ማለት ነው። 39ኛ ጥያቄ which hormone is responsible for female secondary sexual characteristics? ኤ ቴስቶስትሮን፣ ቢ ኢስትሮጅን፣ ሲ ኢንሱሊን፣ ዲ ግሉካጎን ይለናል ማለት ነው። ስለዚህ የፊሜል ሰከንዳሪ ሴክሹዋል ካራክተሪስቲክስ እንዲኖር የሚያስችል የትኛው ሆርሞን ነው የሚለን? ስለዚህ ቢ ኢስትሮጅን የሚለውን እንመርጣለን ማለት ነው። 40ኛ ጥያቄ which organ produces both estrogen and progesterone ይለናል። ኤ ዩትረስ፣ ቢ ቫጂና፣ ሲ ኦቫሪ፣ ዲ ሰርቪክስ ይላል ማለት ነው። ስለዚህ ኢስትሮጅን እና ፕሮጀስትሮን ፕሮዲውስድ የሚያደርግ ከነዚህ ካሉት አማራጮች ኦቫሪ ነው ማለት ነው። ስለዚህ ሲ ኦቫሪ የሚለውን እንመርጣለን ማለት ነው። ስለተከታተላችሁ እጅጉን አመሰግናለሁ። ሰላም።